ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ዛሬ እስቲ ብዙ ሴቶች ራሳችሁን እንድታዩበት የምፈልገውን ቪዲዮ ነው ይዤላችሁ የመጣሁት። እንደምታውቁት በጣም ሶሻል ሚዲያ ላይ ቡሊ ያጋጥመኛል። እዚህ ዩቲዩብ ላይ እንግዲህ በየኮሜንት ሴክሽኑ የሚሳደቡ ሰዎችን የምታዩ ይመስለኛል። በይበልጥ ደግሞ ቲክቶክ ላይ አሁን ደግሞ የባሰበትን ፌስቡክ አለ። ብዙ ፐርሰናላይዝ አላደርገውም። እንደው አንዳንዶቻችሁ እንዴት ቻልሹ የምትሉኝ ነገር አለ አይደለ? ብዙ ፐርሰናላይዝ አላደርገውም። ከራሴ ጋር የማገናኘው ምንም አይነት ስድብ የለምና ኢቨን ፐርሰናል አታክ የሚመስሉ አንዳንድ በቃ ፊቸሬን የሆነ ነገሬን ምናምን አንስተው አንዳንድ ሰው ብዙ ነገር ሊል ይችላል። ፐርሰናላይዝ አለማድረግ ጥቅሙ ይሄ ነው። ብዙ ወደ ግሌ አላመጣውም እና ይሄን ግን በጣም መማሪያ ይሆናችኋልን ብዬ ነው ይዤላችሁ የመጣሁት። ሶ ይሄንን ሙቭመንት ከመቃወም ከጀመርኩ ጀምሮ በጣም ብዙ ሴቶች ይሰድቡኛል። ኢትስ ቬሪ ኮመን እና አንደኛዋ 1 2 3 4 ስድብ አየው ቲክቶክ ላይ እና ብዙ ጊዜ ቲክቶክ ላይ ብሎክ ምናምን አላረግም እና አይ ቲንክ በጣም በዛ መሰለኝ ወይም ማጸየፍ መሰለኝ ብሎክ አረኳት ልጅቷን ማለት ነው። ከዛን ረስቻታለሁ። ፌስቡክ ላይ የቲክቶክን ኮንተንት ፌስቡክ ላይ ለቅቄዋለሁ። ከዛ ፌስቡክ ላይ እድል ስላገኘች ስድብ ትልቃለች። ማይንድ ዩ ልጅቷ ጴንጤ ናት። ለምንድን ነው መሰላችሁ እንደዚህ ያልኩት? ያው ታውቃላችሁ የድሮ ስቴሪዮታይፕ አለ። ጴንጤዎች እንዲያይሉም እንደዚያ ያሉ ምናምን የድሮዎቹ ማለት ነው። እና ግራ ገባኝ። ስድቧ እንዴ የሚያስብል ነው። በሰላም ነው። ከዛ በኋላ መልስ ሰጠዋት። ቆይ እዚህ ጋር አሳያችኋለሁ። ኢትስ ሪሊ ነሰሰሪ አስፈላጊ አይደለም እንጂ አሳያችኋለሁ። እና አሁን በዚህ አፍሽ ነው የምትጸልዩ አልኳት። ከዛን አንቺ እንትን ምናምን ቀጠለች ማለት ነው። ከዛ ኢት ዲስአፖይንት ሚ። ለምንድን ነው ዲስአፖይንት ያደረገኝ? እዚሁ ፌስቡክ ላይ ባክ ኤንድ ፎርዝ የተመላለስን መስሎኛል። ለካ ልጅቷ ቲክቶክ ላይ ነው ስትሰድበኝ የነበረችው። ትዝ ያለኝ ትላንትና ነው። ከዛ በኋላ ፎቶዋን ከነ ቤተሰቧ ፖስት አረኩኝና ባሏን ብታከብር እንደዛ ዲስግሬሲንግ አትሆንም። አለቃ ሚስትህን ያዝልኝ አልኩትና ያው ሚሰማ አባትና እናቷ ጋር አልሄድም መቼም ከሰማችሁ ብዬ አክቹሊ አይ ዋዝ ቲዚንግ ፖስት አረኩ ማለት ነው። you know what she said? በህግ ጠይቅሻለሁ አለችኝ። and I said አፍጥኙ እባክሽን ልታስፈራራኝ መሆኑ ነው። ኢቭን በህግ ብትጠይቀኝ ራሱ በጣም ነው ደስ የሚለኝ ምክንያቱም ቲክቶክ ላይ ያለው ስድብ አለ እና ከዛ በኋላ ያው ስትላቸው የነበሩትን ነገሮች እንዳለ ስክሪንሾት አድርጌ አስቀምጫለሁ። ከትንሽ ቆይታ በኋላ ኮሜንት ሴክሽኑ ላይ እሷን የሚደግፍ የሚመስል ነገር አየች። እሱን ስክሪንሾት እያደረገች ትልክልኛለች። አንቺ ያሰብሽው ለእንደዚህ ነው ግን ለእንደዚህ ሆነ። ከዛ ራሴን እንደ ወንድ አሰብኩት። ታውቃላችሁ I was a man the whole time እና በቃ she don't get it ማለት አይገባትም እንዴ አልኩኝ። ማለት በጣም ነው የምወድሽ በጣም ነው የማከብርሽ ብላ ይጻፈሽ ነው የሚመስለው። ስድቡን ረስተዋለች። and አልቆመም በዛ ደግማ በህግ ጠይቅሻለሁ አለችኝ። አረ ፕሊዝ አድርጊው። ከዛ ትደውላለች፣ አላነሳም ትደውላለች። ከዛን እሺ በዚህ ስልክ ደውይልኝ ብላ ስልኳን ሰጠችኝ። ስልኳም እኮ ኖሮ ነው እንትን የምትለው። በዚህ ስልክ ደውይልኝ ብላ ስልኳን ሰጠችኝ። ለምንድን ነው የሚደውለው? ከማላቀው ሰው ጋር ምን ብዬ ነው የምነጋገር? እሺ ፎቶውን አንሺው አለች። the whole thing አልገባትም። በቃ አልገባትም። በእውነት I felt like I was the man። በእውነት ነው ብላችሁ ወንድ ሆንኩ ነው የመሰለኝ። the whole scenario አልገባትም። ከዛ አሁንም በቤተሰቤ ቀንተሽ በትዳሬ ቀንተሽ ጌታ ኢየሱስ። እሺ ይቀጥላል።
አዎ ምንድነው አንቺ ለትዳር የምትቆረቆሪ ቢሆን እንዲህ ታደርጊያለሽ? እሺ እኔ ባይዘው እንደዚህ አይነት ባክ ኤንድ ፎርዝ መመላለስ አልወድም፣ ግን ማስጨረስና ይሄንን ጉዳይ ኮንተንት መስራት ስለምፈልግ ነው የጠበቅኳት። the whole thing አለ ባይዘው እሷ ከሷ ሳይድ ሁሉንም ነገር አጥፍተዋለች። ከዛ ሳያት አይገባትም ልጅቷ፣ በእውነት አይገባትም። በቃ የሆነ ከግንብ ጋር እንደመላተፍ ነው። ከዛን አይሰድ በጣም ጧት ስነሳ በትዳሬ ቀንተሽ ነው ከስሻለው ምናምን አለች ማለት ነው። በኢየሱስ አይሰድ ቮይስ ላኩላት። you don't get it do you አልኩኝ። በቃ አይገባሽም አልኩኝ። በቃ ይሄ ማለት እኔ እንጃ። እኔ አንድ ነገሩ she doesn't think at all ምንም አታስብም። እውነቱን ነው ነገራችሁ። አንድ የሚያስብ ሰው አዎ መሳደብ አልነበረብኝም፣ ግን አንቺም እንዲህ ማድረግ አልነበረብሽም one thing ነው። still ሰፖርት ያደረጓት ሰዎች በመኖራቸው ምክንያት እኔ ልታስፈራራ ነው የምትሞክረው። and then you know what funny thing ሁሉ ማለት ሌሎች ይሰድቡሽ የለ እንዴ why me አለችኝ። በጣም በቃ በእውነት ተስፋ ቆረጥኩ። ብዙ ሴቶች እንደዚህ ያላችሁ it's the world scenario እስክንለው ድረስ እኔ ወንዶቹ አሳዘኑኝ በዚህ ሁኔታ ላይ። ወንዱ ዝጋታም ቢሆን ይፈረድበታል። we don't get it በቃ በእውነት አይገባንም በሚገርም ሁኔታ። እሺ ላነሳላችሁ የምፈልገዋቸው ጥቂት ፖይንቶች አሉ። በመጀመሪያ ደረጃ ተጠያቂነት የሚባለው ነገር ብዙ ሴቶች አናቅም። ሰደብሽኝ አይደለ? ስትሰድብኝ ለስድብ አጸፋ ማልመልስ ከሆነ እንደምትጠየቂበት እኮ ማወቅ አለብሽ። ብዙ ሴቶች አይመስላችሁም? እሺ ተሰደብኩ አይደል? ስሜ ክብሬ ምናምን ነገር ብል ለፍርድ ቤት እንሯሯጥ ነበር። I need you guys to take a lesson በደንብ እንድታስቡ ፈልጋለሁ። ሰውን ስትሰድቡና ስትዘልፉ ማለት ተጠያቂ እንደምትሆኑ ማወቅ አለባችሁ። ተጠያቂ መሆን እንደምትችሉ ማወቅ አለባችሁ። በጣም ቀላል ነው እኮ ትሬስ ማድረግ ይቻላል። ያላችሁበትን ምናምን ትሬስ ማድረግ ይቻላል። ክብር ምናምን ነገር ስለማይዘን ነው እንጂ ማለት ነው። እና ምን ልላችሁ ነው፣ ይሄ ፐርሰናል ጉዳይ ወደ እኔ ላመጣው አይደለም። እናንተ በትዳራችሁ ላይ ባላችሁ ነገር ባላችሁን በነገር እየወጋችሁ እንዲህ አደረገኝ የምትሉ በጣም ብዙ ሴቶች አላችሁ። የእናንተ ሳይድ እንዲታይ አትፈልጉም። እናንተ ሁሌ ጨዋ ናችሁ። እናንተ ምንም ሳላረገው ነው የምትሉ አላችሁ። ሰው ለተደረገበት ነገር ምላሽ ይመልሳል። ሰው ነው እና እኔ እልህ ቢይዘኝ እንደውም እልህ ይዞኝ ነበር። እልህ ቢይዘኝ ሌላ መንገድ መሄድ ይችል ነበር። የሆነ ነገር ካረጋችሁ በኋላ ኮንሲኩዌንስ አለው። how do I need to explain to you? ኮንሲኩዌንስ አለው። አትርሱ። ተጠያቂ ትሆናላችሁ and accountable ሁኑ። አዎ መሳደብ እኮ አልነበረብኝ። ማይንድ ዩ በጣም ጸያፍ ስድብ ነው የተሳደበችው። እንደው እንዲቀላል አለፍ የምንለው ስድብ አይደለም። የቲክቶኩን ፈልጌ አስቀምጠዋለሁ አስፈላጊ ከሆነ። እንደዛ እያረጋችሁ ጸያፍ ስድብ እየተሳደባችሁ ከባሎቻችሁ ጋር ከፍቅር አጋሮቻችሁ ጋር ባላችሁ ግንኙነት በነገር እየወጋችኋቸው መጥፎ ንግግር እየተናገራችሁ you're not accountable ምንም አላረኩትም ብላችሁ ትወጣላችሁ። እኔ ወንድ የሆንኩ ነው የመሰለኝ በእውነት። እንደዚህ ነው እንደምናስጠላው አልኩኝ። ዜሮ አካውንታቢሊቲ። እሺ ተናደዳችሁ ማለት ዲስአፖይንትድ ሆናችሁ ማለት አንድ ኮንተንት እናንተን አይገልጥም ማለት ለመሳደብ ፍቃድ ይሰጣችኋል ማለት አይደለም። ኧረ አድቡ እንጂ። እኔ የተናገርኩት የራሴን ፐርስፔክቲቭ ነው። ጀነራላይዘር ከሻል እንትን አርገሻል። እሺ ተውት። ምንድነው ፐርሰናል ስድብ የሚያሰድባችሁ ጉዳይ? it's a hatred in you
ይሄ ደግሞ ኢመቹር መሆን ነው። ያለንን ዲፍረንስ ቶለሬት ማድረግ አለመቻል ኢመቹሪቲ ነው። ጥሩ ነገር አይደለም የተናገርሽው፣ እንዲህ መናገር የለብሽም ከማለት ውጪ አንቺ እንትን ማለት እኮ የእናንተን ባዶ ቆሻሻ ጭንቅላት ነው የሚያሳየው። ጌታ ሆይ በጣም ነው የሚገርመው በእውነት። እኔ አንዳንዶቻችሁ ይገርመኛል በእውነት። እንዴት ነው እስከ ወንዶቹ ጋር የምትኖሩት ያስብለኛል በእውነት። ራስን ተጎጂ አድርጎ ማቅረብ ቪክቲም ሁድ። እንዲህ አድርገሻል፣ የቤተሰቤን ፎቶ ለጥፈሻል። ሄይ ምን እንዳልሽ ረሳሽው እንዴ? የሚያስብል ጉዳይ ነው። እና ይኸውላችሁ ትተናኮሱና የሆነ ነገር ትሉና የሆነ ነገር አረገኝ እንዲህ አረገኝ ብላችሁ ቪክቲም ሙድ ውስጥ ትቀመጣላችሁ። ራስን ሰለባ ማድረግ ከተጠያቂነት አያድንም። እንዲያረጋት ትላላችሁ። ከዛ እሷ መልአክ ናት፣ ምንም ነገር አላረገችም። ወደ ራሳችሁ ሰዱት እና ራሳችሁን ቪክቲም ሙድ ውስጥ ትደብቃላችሁ። ለማምለጫ አታመልጡም። this is why we're failing። እኔ አየኋትና እንደው ምን አይነት ዝርክርክ ሚስት ብትሆን ነው አልኩኝ። እንደው ምን አይነት ዩዝለስ እናት ብትሆን ነው አልኩኝ። የማታውቁት ሰው ጋር ያላችሁ ግንኙነት እንደው በዲስታንስ ነው መሆን ያለበት። ፐርሰናሊ እንደምንተዋወቅ ነገር የምንዘላለፈው ነገር በጣም ነው የሚያስገምተው። እና ራስን እንደ ሰለባ መቁጠር ከተጠያቂነት አያድነንም። እስቲ ወንድ ነህ፣ እስቲ ጫፌን ልካኝ፣ እስቲ ምናምን ብላችሁ እንትን ያላችሁትን ወንድ ኤኒዌይስ። ሌላ የልጅቷ ያሳቀኝ ነገር እንዳልኳችሁ ሌሎች ሰፖርት አረጉን ማለት ልክነን ማለት እኮ አይደለም። ልክነቷን የምታረጋግጠው አየሽ እንትናም ከጎኔ ናት፣ አየሽ በዚህ ሰዓትማ ሁሉም ሰው ከጎናችሁ ነው፣ ሁሉም ሰው ከኔ አጌንስት ነው። ዱ አይ ኬር? አይ ዱ ኖት ኬር። ግን እናንተ አስቡበት። አንድ ስድብ ተሳድባችሁ ሰው ሰፖርት አረጋችሁ ማለት ትክክለኝነታችሁን እኮ ማረጋገጫ አይደለም። እውነት ያሳፍራል። አየሽ አንቺ ለክፉ አሰብሽው፣ እግዚአብሔር ለመልካም አስመሰል። ወይኔ ጌታ ወይ ኮመንቱን ብታዩ ሰው በዚህ ልክ እንደው አይምሮውን ያጣል ነው የሚያስብላችሁ። እውነት ነው የምላችሁ። እና ሰው ሰፖርት ስትሳደቡ ሰው ሰፖርት አረጋችሁ ማለት ልክ ናችሁ ማለት አይደለም። ሰውን ዲስግሬስ ስታረጉ ሰው ሰፖርት ሌሎች ሰፖርት አረጋችሁ ማለት እነሱም በእናንተ አይነት ዲሉዥን ላይ በእናንተ አይነት ሜንታል ኢልነስ ላይ እንዳሉ ማረጋገጫ ነው እንጂ ትክክለኝነታችሁን ማረጋገጫ አይደለም። ሰዎች ተከተሉን ማለት ከተጠያቂነት የምናመልጥበት መንገድ አይደለም። ከተጠያቂነት የምናመልጥበት አይደለም። እውነቴን ነው የምላችሁ። if I dare to do something በጣም ተጠያቂ የማረግበት መንገድ አለኝ። ግን it's unnecessary ጊዜ ማባከን ነው። እና ሰዎች አብረውን መሆኑ ማለት አባቷ ምናምን ብለው አብረዋችሁ ስለቆሙ ልክ ናችሁ ማለት አይደለም። በጣም ያሳቀኝ ደግሞ ቲክቶክ ላይ ቪዲዮ ሰሩላት። ትግስት ቤተሰብን ፕሮቴክት አረጋለሁ እያለች ይሄው የሰውን ቤተሰብ ለማፍረስ ቤተሰቧን የሚያፈርሰው እኮ የሷ ብልግና ነው። የኔ ኤክስፖዝ ማድረግ አይደለም፣ ብልግናዋን ነው ኤክስፖዝ ያደረኩት። I think the guy had enough ይመስለኛል። ባልየው የሚያንገሸገሸው አይነት ባህሪ ይመስለኛል። እና she look አንቺሊክ በቃ በመዝሙር ምናምን ቪዲዮ ስትሰራ በጣም መልአክ ነው ትመስለው። አቤት ጴንጤዎች በኢየሱስ በጣም የምናሳፍርበት ዘመን ላይ ደርሰናል። በጣም የእግዚአብሔርን ክብር የምናስነካበት ዘመን ላይ ነን። ባይዘዌ በጣም መልአክ እንመስላለን። ድብዳውን ግን ልባችን ውስጥ ያለው ክፉ ቋንቋ ክፉ ቃል እኔ ሰካራም ራሱ ይለዋል ብዬ አላስብም። በጣም እናሳፍራለን። እና ልጅቷ ትዳሬን ምናምን ምስል ጥበቃ ኢሜጇን ጥበቃ
ከተጠያቂነቷ በፊት በጣም ኦብሰስ ያረጋት ያሳሰባት ነገር ምስሏን መጠበቋ ነው። ሰው ቢያየኝስ ባሌ ቢያዩስ ሰዎች ቢያዩትስ ነው የሚያሳስባት። የሰራችው ስህተት አይደለም የሚያሳስባት፣ ተጠያቂነቷ አይደለም የሚያሳስባት፣ ሰው ቢያዩስ ነው። በጣም እኮ የሚገርም በእውነት ኢሜጃችሁን ነው የምትጠብቁት። ክፉ ባህሪያችሁን ኤክስፖዝ መደረጉ በጣም ያሳስባችኋል። የራሳችሁ ክፉ ባህሪ ነገራችሁን እያበላሸ እንዳለ ሁላ አታው። በጣም ፊውሪየስ ያደረገኝ እውነት ጠዋት ስነሳ ብስጭት ያደረገኝ ልከስሽ ስላጠፋሽው በጌታ በኢየሱስ እንዴት ላርጋት ምንድነው የሚገባት? ምን አይነት ቋንቋ ነው የሚገባት? ክስ ፈርቻ አልነበረም ነግሬያታለሁ እኮ እንደውም አፍጠኝልኝ ብያታለሁ። ክስ ፈርቻ አይደለም ግን አልሸነፍ ባይነት ኢንስቴድ ኦፍ ልክ አልነበርኩም መጨረሻ ላይ ሶሪ ነው እንጂ መጨረሻ ላይ አልሸነፍ ባይነት እኔ ብላኝ ለትዳሯን ያልኩት እኔስ የታባቱ አቃታለሁ። እና ይሄ ግትርነት አንዳንዶቻችሁ ታረጉታላችሁ። ኢትስ አ ሼም እንዴ! ልክ ካልሆናችሁ ልክ አይደለሁም። ሞስት ኦፍ ኦል ሐሳብ እኮ አይደለም ያመጣችሁት፣ ፐርስፔክቲቭ እኮ አይደለም፣ አይዲያ እኮ አይደለም፣ ስድብ ነው። ስትሳደቡ ስድብ ልክ አይደለም። ስድብ ልክ አይደለም። ልክ ካልሆነ አም ሶሪ ቲጂ ተሳድቤያለሁ፣ አንቺም ልክ አይደለሽም። ኢዝ ኦኬ። ስድብ ይዛችሁ መታችሁ በጣም የሚገርም ሁኔታ ጀስቲፋይ እያደረጋችሁ ነው ያላችሁት ጥፋታችሁን። አይገርማችሁም? እኔ በጣም እንዳልኳችሁ ያፈርኩበት ሲዝን አሁን ይሄ ነው። በጣም ነው ያፈርኩት። ሴት እንዴት እንደዚህ አይነት ጸያፍ ቃል ካፏ ይወጣል? እንዴት ነው የሚያስችላት? ሴት ለመሆን አይደለም ሰው ለመሆን ብዙ ነው የሚቀረን። አይገርማችሁም? ሰው ለመሆን how on earth you'll be okay እንደዚህ አይነት ስድቦችን እየተሳደባችሁ ውስጣችሁ ቆሽሿል ማለት እኮ ነው። ስድብ ከውስጥ ነው የሚወጣው ከላይ አይደለም። እንዴት ነው ልጆቻችሁን እያሳደጋችሁ ያላችሁት እንደዚህ አይነት ስድብ በልባችሁ ሞልቶ? ምን አይነት ሚስቶች ናችሁ እንደዚህ ሆናችሁ? ሆነስትሊ እኔ ስለተሰደብኩኝ አይደለም። how are you living your life? ምን ተሳደባችሁ ስድቦች አሉ እኮ ያንዳንዱ ስድብ ግን በኢየሱስም አይደለም ከሴት ልንሰማው ነገርኳችሁ። ከሰካራም መስማት ከባድ ነው። ሰካራም ሲጠጣ እንደፈለገ መናገር ይፈልጋል። ሆድ ያባውን ብቅል ያወጣዋል ነው አይደል የሚባለው? ከሰካራም እንኳን ብትሰሙት የሚሰቅቅ ስድብ ነው እየሰማን ያለ ነው። በኢየሱስ እናንተ እናቶች ናችሁ፣ እናንተ ሚስቶች ናችሁ፣ ሆነስሊ እናንተ ሃይማኖተኞች ናችሁ። ኧረ በኢየሱስም አሳሳቢ ነው፣ በእውነት አሳሳቢ ነው። ይኸውላችሁ ሰፋ ያለ የጸሎት ርዕስ የሚያስፈልገው አሳሳቢ ጉዳይ ነው። እንዴት ነው አንዲት እናት እንደዚህ አይነት ጸያፍ ስድብ ከአፏ የሚወጣላት? የስድብም እኮ አይነት አለ እኮ መቼም እንደው ፐርፌክት አይደለንም፣ የሚያመልጠንም ስድብ አለ። እንዲህ አይነቱ ግን በስመ አብ በወልድ ነው የሚያስብለው። መሸናነፍ ቢሆን እኔ ባይዘወይ በጣም በህግ ዙሪያ ከሄዳችሁ ምን ማድረግ እንዳለብኝ የማውቅ ሰው ነኝ። ግን ከድነስ አልኩኝ። አንድ ሰው እንዴት ነው እንዲመታረምን የሚጠላው? መጀመሪያውኑ ሲታይ እሺ የተወሰነ እኮ ባክ ኤንድ ፎርዝ ግትር ትሆናላችሁ እኮ። አንድ ቀንም አድራችሁበት ግትር ትሆናላችሁ። ፈርተሽ ነው አይደል? እውነት we don't deserve our children ታውቃላችሁ? we don't deserve our children። እንደዚህ አይነት እናቶች እንደዚህ አይነት ልጆች አይገቡንም። ለአንዳንድ እናቶች በእውነት አይገቡንም። በጣም ምን አይነት ስነ ምግባር ነው እንትን የምታያላቸው? and I can see እንደዚህ አይነት ሰው ሚዝረብል ነው የሚሆነው። ይሄ ከልቡ ክፉ ስድብ የሚወጣው ሰው ሚዝረብል ነው የሚሆነው።
ዋይነር ነው የሚሆነው፣ ኮምፕሌነር ነው የሚሆነው። እና I am sorry, I am accountable፣ አይ ተሳስቻለሁ ከማለት ይልቅ የሄደችበት መንገድ ወይኔ ይብላኝ ለባሏ አልኩኝ። ይብላኝ ለባሏ እኔ ሴት አውቃታለሁ። በጣም ነው ያዘንኩት። what about accountability? እኔ በእውነት ነው የምላችሁ ይቅርታ የማስጠየቅ አባዜ የለብኝም። እኔ ብዙ ሰው ድሮ አልወድሽም ነበር አሁን ምናምን ሲል ይቅርታ ጠይቁኝ የሆነ ነገር በሉኝ ብዬ አላውቅም። ግን ልክ አይደለሁም መሳደብ አልነበረብኝም ማለትን ከባድ ነው። and a funny thing ሁሉም አይደል እንደሚሰድቡሽ ኮሌክቲቭነስ አያችሁ፣ ይሄ ኮሌክቲቭ ፉሊሽነስ ሁሉም ስላረገው እኔ ባረገው ችግር የለው። አያችሁ ብዙ ሴቶች ኮሌክቲቭሊ ነው የምናስበው፣ በማህበር ነው የምናስበው። ስናብድም በማህበር ነው የምናብደው። ሁሉም ይሰድቡሽ የለ እንዴ የኔ ብርቅ ነው። ሁሉም ተሳደበ ማለት እናንተ መሳደብ አለባችሁ ማለት ነው። ሁሉም እንዲህ ስለሚያደርግ ችግር የለውም ባረገው። it is not fair። ሁሉም ሰው ስላረገው ዲፌንስ ስለማላጣ ባደርገው ችግር የለውም። ጤናማ አስተሳሰብ አይደለም። እውነት ጤናማ አስተሳሰብ አይደለም። ይሄ ፐርሰናል ላደርገው አይደለም። ይሄ ስቶሪ ታይም ችግር ልንገራችሁ የደረሰብኝን አይደለም። ራሳችሁን ይዩበት እስቲ። when you make mistake ስህተት እንደሆነ እያወቃችሁ ተሳድባችኋል። እንደው ቲጂ ቆዳ ጠንካራ ነው ይባላል እንጂ በቃ ስድብ የሚሰብረኝስ ቢሆን አይሰብረኝም። ተሳድባችኋል አይደል? learn to say I'm sorry። learn to say ተሳድቤያለሁ። ግን የሆነ አትወቀሱም አትጸጸቱም ምናምን ስትሳደቡ ቅር አይላችሁም? እሺ ቅር አይላችሁም እንበል፣ ይሁን ቅር አይላችሁም። ግን አንድ ነገር ኮንሲኩዌንስ እንዳለው እወቁበት። ብዙ ሴቶች ፌል የምናደርግበት ምክንያት ይሄ ነው። አካውንተብል መሆን አናቅም። ባሌ አኮረፈኝ ለምን ሲባል እኔ እንጃ ምን እንደሆነ አላቅም። እሱ ጋር ነው በቃ ያረጋችሁትን ነገር ራሱ ማሰብ አትፈልጉ። የሆነ ነገር ሆንኩኝ ለምን you don't want to dig accountability የሚባል ነገር አልፈጠረባችሁ ብዙዎቻችሁ። የሆነ ነገር ሀፕን ካረገ የእናንተ እጅ ሳይኖርበት ሀፕን የሚያደርግ ነገር የለም። ሴቶች አካውንተብል አለመሆን ተጠያቂ አለመሆን ዋጋ ያስከፍላችኋል። ሰው ሁሉ ስላረገው ማድረግ አለባችሁ ማለት አይደለም። እንዴ አይምሮ የተሰጣችሁ እኮ ለብቻችሁ እንድታስቡ ነው አይደል እንዴ? በጋራ አይደለም የተሰጠን። ስለዚህ ይሄን ነገር ባረገው ይጠቅመኛል አይጠቅመኝም የሚለውን ነገር ለራሳችሁ ሰዱ። እናንተና ስላረጉ ታረጋዋለሁ ችግር የለም የሚባል ነገር ዋጋ ያስከፍላችኋል። እውነት ዋጋ ያስከፍላችኋል። እና ምን ልላችሁ ነው? ስህተት ከሰራችሁ በይቅርታ ነገሩን መደምደም ልመዱበት። ደምን ባላስለቅሳት ትችላለሁ። I wouldn't do it። እሷ ላታሳዝነኝ ትችላለች፣ ልጆቿ ያሳዝኑኛል። ግን ማለት እየቆያችሁ የሰራችሁትን ስህተት እንኳን ሪኮል ካላረጋችሁ you have failed። የሚወቅሳችሁ ነገር ከሌለ የምትኮነኑበት ነገር ከሌለ ከሰውነት ተራ ወጣችኋል እኮ ማለት ነው። አንድ ሰው ስህተት ከሰራ ሊኮነን ይገባዋል። ኮንሺየስ እሺ እግዚአብሔር መንፈስ ምናምን ተውት። ኮንሺየስ ህሊና በራሱ ይወቅሳችኋል። አንድ ሰው ጥብርቁሱን አውጥታችሁ ከተሳደባችሁ በኋላ ምንም ካልተሰማችሁ እኮ ሞታችኋል ማለት ነው። you dead inside። እና እንደልባችሁ የምታረጉትን ነገር ካረጋችሁ በኋላ ሰው ምላሽ ሲሰጥ እንዲህ ማድረግ እኮ አልነበረብሽም የምትሉበት መንገድ በጣም አለመብሰላችሁን ያሳያል። ባይዘው በጣም እና ይሄንን ሲናሪዮ ወደ ትዳራችሁ ሰዱት። ሁሌ ነው የምነግራችሁ፣ ወንድ ልጅ ከመሬት ተነስቶ አይቀየርም። እብድ አይደለም። ከመሬት ተነስቶ ሌላ ቦታ አይሄድም። ከመሬት ተነስቶ የሆነ ነገር አይልም። there's always a reason። ችግሩ እኛ አካውንተብል መሆን ስለማንችል ችግሩን ፋይንድ አውት ለማድረግ ጊዜ የለንም። እና የምትሰሩትን ስህተት መጀመሪያ አስቡ። የምታጠፉትን ጥፋት መጀመሪያ አስቡበት።
ሰው ሁሉ ስላረገው ደግሞ ማድረግ አለባችሁ ማለት አይደለም። ሰው ሁሉ ስላበደ ታብዳላችሁ እንዴ? ሰው ሁሉ ባለጌ ስለሆነ ባለጌ ትሆናላችሁ እንዴ? በጣም አሳሳቢ ነው። ደህና ነገር ብንኮርጅ የት በደረስን። ግን ምንኮርጀው ራሱ መሳደብን፣ ሰው ማንጓጠጥን እንደን ደግሞ በእናታችሁ አንዲት ሴት ልጅ ከ30 በኋላ በቃ ሼም ነው። አንዳንድ ቻይልዲሽ ባህሪ በጣም ሼም ነው። ሲቀጥል ልጆች ወልዳችሁ ለልጆቻችሁ ምሳሌ መሆን ካልቻላችሁ እንደው ባትኖሩላ ይሻላችኋል። በእውነት ሶ ዲስግሬሲንግ እና ከግንብ ጋር ነው የሚላተሙት አልኩኝ አንዳንድ ወንዶች። ይቅርታ ተሳስቻለሁ የማትል ሴት ያገባ ወንድ እንደው መከራው አልኩኝ። ማለት እኔ ብዙ ነገሮች አያናዱኝም፣ ግን ሳያት እንዴ ድፍረቱ በኢየሱስ የሚችል ያማታል እንዴ ያልኩት። በቃ ያማታል እንዴ? this is not fair። እንዴት ነው ሰው በዚህ አይነት ቦልድነስ የሚመጣው? አንዳንድ ጊዜ እቺ ኮኪ ምንሆናት ነገር አለች የውሸት ድፍረት ፓኒክ አርጋችሁ አውቆ ደፋር መሆን አለ። ያንዳንዱ ነገር ይገባኛል። ያው እንግዲህ እንደማይገባኝ አክታረኩኝ እንጂ ይገባኛል። ግን ሰውም ደግሞ ትንሽ ሶበር ሲሆንላችሁ እንዴ ልብ ግዙ እንጂ ልብ ግዙ። እውነት በየሰው ኮንተንት ላይ እየሄዳችሁ የምትሳደቡ ሰው ከእናንተ ጋር የሚሄድ ሀሳብ ላይ ያነሳ ይችላል። ግን ተናደዳችሁ ማለት የመስደብ ጋራንቲ ይሰጣችኋል ማለት አይደለም። one way or another ትጠየቁበታላችሁ። እንደኔ ህይወታችሁን ሳቦታጅ አታድርጉ። ለሰው የማይገባ ነገርን እየተናገራችሁና በጣም ያሳዝናል። ብዙ ሴቶች ኮሌክቲቭሊ ነው የምታስቡት። ብዙዎቻችሁ በራሳችሁ የምታስቡ አይደላችሁ። በጣም ነው ያዘንኩት በእውነት። በቃ ማለት ከማሱ ጋር ብላችሁ ነው የምትሄዱት። ቁጭ ብላችሁ ብትጠየቁ ቫሊድ የሆነ ሪዝን የምትደግፉትን ነገር ለመደገፍ የምትሉትን ነገር ለማለት ቫሊድ የሆነ ሪዝን እንኳን የላችሁ። ቫሊድ የሆነ ምክንያት እንኳን የላችሁ በሚያሳዝን ሁኔታ። እና ኮሌክቲቭሊ አታስቡ፣ በጋራ አታስቡ። አይምሮ የተሰጣችሁ እንድታስቡበት እንድታመዛዝኑበት ነው። አመዛዝኑ። what it is ምንድነው? ምን እየተካሄደ ነው? የምደግፈውን ነገር ለምደግፈው ለምንድን ነው? ብቸኝነት እንዳይሰማኝ ነው? ሰው ሁሉ እየደገፈው ስለሆነ ነው? what is this ብላችሁ ራሳችሁን ጠይቁ። አንዳንድ ሴቶች በጣም አሳሳቢ ሁኔታ ላይ ናችሁ ያላችሁት። እና በስድብና ሰውን በማጓጠጥ ደግሞ ኮሚኒቲ የምትገነቡ አላችሁ። በጣም እውነት ያሳፍራል። በእውነት በጣም ያሳፍራል። እንዳልኳችሁ ነው። ይሄ ፐርሰናሊ እኔ ጋር ስለመጡብኝ ሳይሆን እንደው ሴቱ ወዴት እየሄደ ነው? እውነት በጣም ያሳፍራል እኮ። በቃ አካውንታቢሊቲ is a must። አም ሶሪ ይሄንን ስተሰርቻለሁ። በቃ መስሎኝም እኮ አንድ ነገር ነው። እንዲህ ብላችሁ የሆነ ነገር አረግሻለሁ እንዲህ አረጋለሁ ምናምን ካላችሁ በኋላ የምትሄዱበት መንገድ ብቻ አሳሳቢ ነውና እባካችሁ በራሳችሁ አይምሮ አስቡ። ቪክቲም መጫወት ከተጠያቂነት እንትን አይላችሁም። ሰው ሁሉ ያጀባችሁ ማለት ልክ ናችሁ ማለት አይደለም። እና ከኃጢአት ጋር አትተባበሩ።